ይሄ ቪዲዮ ለሴቶችም ለወንዶችም ነው። እኔ ከናንተ አውቄ ሳይሆን አሁን ላይ ከማያቸው ከምሰማቸው እኔም ካሳለፍኳቸው ነገሮች ተነስቼ አንዳንድ ሀሳቦችን ላካፍላችሁ ብዬ ነው። በህይወትሽ ውስጥ የሚገባውን ሰው በጣም መምረጥ አለብሽ። አንተ በህይወትህ ውስጥ የምትመጣውን ሴት መምረጥ አለብህ። ይሄ ለጊዜው በማሪና ለጊዜው ይሄ በማራኪ ቃላቶች ውስጥ ታጥሮ የሚመጣ ሰው አያስፈልግም፣ ላንቺም ላንተም። ምክንያቱም መጨረሻው የመረረና እሬት ስለሚሆን ያም ደግሞ ለልጆችሽ ዕጣ ፈንታ እንዳይሆን ተነስቶ ለመስራት ሀሳብ ከሌለው ሰው፣ ተነስቶ ዋጋ ለመክፈል እቅድ ከሌለው ሰው፣ ቁጭ ብሎ ከሆኑ ሰዎች የሆነ ነገር ከሚጠብቅ ሰው፣ ቁጭ ብሎ የሆነ ነገር ሰው እንዲያደርግለት ከሚጠብቅ ሰው ራስሽን በጣም በጣም ጠብቂ። አንተም ብትሆን ቁጭ ብላ ካንተ እጅ ብቻ ቁጭ ብላ ያንተን ነገር ብቻ ከምትጠብቅ ሴት ራስን ጠብቅ። በዚህ ሰዓት ሴትም ሆነች ወንድም ሆነ እንዳቅማቸው መስራት አለባቸው፣ እንዳቅማቸው መንቀሳቀስ አለባቸው። እንኳን አይደለም አንዱ 2 3 ሆነሽ ሰርተሽ ራሱ በዚህ ጊዜ መኖር በጣም መታደል ነው። ስለዚህ አንዳንድ ልጆች እኔ ሳያቸው ራሱ የሆነ የምር ግን ትንሽ አፍሩም እምላቸው አይነት ሰዎች አሉ። በጣም የማውቃቸው ሰዎች፣ በጣም የማውቀው ሰው አያፍርም ግን እንደዚህ ስል ብዬ አውቃለሁ። አሁን ላይ ማለት ነው። እጅ አለው እግር አለው ጤነኛ ነው። ሆይ ለምንድን እንደዚህ ብለው ለምንድን አይሰራው? እጅ አላት እግር አላት ለምንድን አሰራው? ለምንድን እንደዚህ የምትለው? በጣም ብዬ አውቃለሁ። ምክንያቱም እኔ እንጃ፣ እኔ ድንገት ማንም ምንም ቢለኝ ጉዳዬ እንዳልሆነ ምንም ቢሉኝ ምንም መስሎኝ የማይታየኝ ልጅ እንደሆንኩኝ ለራሴ ስለምነግረውና ሰው ቢለኝም ባይለኝም ጉዳዬ ስላልሆነ ስራና ስራዬን ስለምሰራ መሰለኝ። ከዛ አንዳንድ ሰው ደግሞ የጠበቅኩት ቦታ ሌላ ነው፣ የማገኘው ቦታ ሌላ ሆኖ ሳገኘው ለምንድን ነው ግን እንደዚህ ማለት? ፈጣሪ ሙሉ ጤና ሰጥቶት እጅግር እያላችሁ ቁጭ ብሎ እንደዚህ ለምን እላለሁና ብቻ በአጠቃላይ ልላችሁ የምፈልገው ወደ ህይወታችሁ የሚገባን ሰው አንተም ሆንክ አንቺም ሆንሽ ለስራ ፍላጎት፣ ለማደግ ፍላጎት፣ ለመለወጥ ፍላጎት የሌለው ከሆነ ይሄ ቁጭ ብሎ ያልሆኑ ነገሮችን እያወራ ያልሆኑ ነገሮችን እያማረረ ከሚኖር ሰው ራስሽን ጠብቂ። አንተም ብትሆን ልክ እንደዛው ልትሰራ ልትለወጥ ነገ ትልቅ ቦታ ደርሳለሁ ብላ ልትፍጨረጨር የማትፈልግ ሴት ከሆነች ይሄ ራሷን እንዳሻንጉሊት አሳምራ ከምትወጣ ሴት ራስን ጠብቅ። ለስራና ለስራ ብቻ ኢላማ ያላት ሴት ጋር ኮንታክት አድርግ። ምክንያቱም አንተ እሷ ስትሰሩ ተያይዛችሁ ሁለታችሁ ከፍ ትላላችሁ። ካልሆነ ግን አንድ አይነድም አንድ አይፈርድም። አንተ ትለፋለህ እሷ ታጠፋለች፣ እሷ ትለፋለች አንተ ታጠፋለህ። እንደዛ የሚባል አማርኛ የለም። ስለዚህ በጋራ ሰርቶ ለማደግ ወደ ህይወትሽ የሚገባውን ሰው ወደ ህይወት የምትገባውን ሴት በጣም በጥንቃቄ መምረጥ አለብክ፣ መምረጥ አለብሽ። እኔ ራሱ በጣም ብዙ ሰዎችን አይቻለሁ እዚህ ሰሞንና ግማሹ ሴቷ ትሰራለች፣ ወንዱ ያልሆነ ቦታ ነው የሚውለው። እሷ ከስራ ስትመጣ እሱም ይመጣል። ግማኑ ሰርቶ የሚመጣው እሷ። ለምንድን ይሄ ሰው በህይወት እኔ አያስፈልግም? እኔ እንደራሴ አያስፈልገኝም። ምን ይሰራልኛል? እኔ እሰራለሁ፣ እኔ እለፋለሁ። ከዛ እሱ የትም ሲዞር ውሎ ይገባል ቤት። ዋይ ለምንድን ወጥቶ የማይሰራው? ይሄ ዝቅ ብሎ መስራት ውርደት ከሚመስለው ሰው ጋር በቃ የሆኑ ቦታ ተንቀሳቅሶ መስራት። ምንም ነገር ቢሆን ዝቅ ካላልሽ ከፍ ማለት የለም እናቱ። አንተም ልክ እንደዛው ዝቅ ካላልክ ከፍ ማለት የለም። በሰው ሀገር ተጠግረን ስንሰራ በሀገራችን ዝቅ ብለን መስራትን አንፈልግም። ሰው ሀገር ስንት ፌርማታ ምን እየሰሩ ወንዶቻችን ዱባይ ላይ ሲሰሩ ኖረው ኢትዮጵያ መጥተው ግን አንሰራም ብለው የሚንጠባረሩ በጣም ብዙ ወንዶች አሉ። በጣም ብዙ ወንዶች እና እኔ በሆን አልኩኝ እንዴ እሱ እንደፈለገው ነው ውጪ ይመጣል፣ እኔ ሰርቼ እመጣለሁ። ሆይ ለምን አያስፈልግም? እሱ የሚሰራ እኔ የምሰራ መሆን አለብን። በምንም ነገር ወደ ህይወትሽ የሚመጣውን ሰው ምረጭ። አንተ ምረጥ። ሀሳብ አስተያየት ካላችሁ ኮመንት አድርጉልኝ። እንዲሁም ይሄ የስራ ባይዙ እነዚህን የመሳሰሉ ኦሪጂናል ሽቶዎች እነዚህ ናው የሚል በጣም ኦሪጂናል ሽቶ ከዱባይ ነው የሚመጣውና እነዚህ ሽቶዎች ከፈለጋችሁ እነዚህ ትዕዛዝ ናቸው፣ ያላችሁበት እናደርሳለን። መልካም ጊዜ ይሁንላችሁ።